ካሌብ ምን ሆነ ነው? ምንድነው ይሄ ደሊና? እኔ አላውቅም ካሌብ፣ ይሄ ምንድነው? ደሊና ምንድነው ይሄ? እውነቴን ነው፣ እኔ ምንም የማውቀው ነገር የለም። ይሄ መድኃኒት እየሰበሰባችሁ እናንተ እኔን በእንቅልፍ ታደነዝዛላችሁ። ካላወቅሽ እንዴት አንቺ ጋር ሊገኝ ይችላል? ይሄ መድኃኒት ከየት መጣ እያልኩሽ ነው ደሊና። ካሌብ እኔ እዚህ ክፍል ውስጥ ምንም አልደበቅኩም። እኔን ጥፋተኛ ለማድረግ ሆን ተብሎ የተደረገ ሴራ ነው። ሲጀመር እኔ ትላንትና እዚህ ክፍል ውስጥ አልነበርኩም። ደሊና ልክ ነሽ፣ አንቺ አልነበርሽም። ትላንት መጠጥ ይዛ እሷ ነች ስትጫወትብኝ የነበረው። ጨዋታው እንዲህ ነው። አሁን ገባኝ። ማሚ ብታይ ደስ እንዳለኝ ልነግርሽ አልችልም። እንኳን ደስ ያልሽ ልጅ፣ ተሳካልኝ አይደል? ካሌብዬ ልጄ ምን ሆነሃል? በጣም ተበሳጭተሃል እኮ። ካሌብዬ እኔ ፍቅር፣ ቆይ ጠዋት በሰላምና በፍቅር አልነበር እንደ ይቅርታ ተጠያይቀን የተለያየ ነው? ምን ነው? ምን ተፈጠረ? ደህና አይደለህም እንዴ? ይሄ ምንድን ነው? እኔ እንጃ። እኔ በምን አውቃለሁ? የወደቀ ቆሻሻ ይሆናል። ቆሻሻ አይደለም፣ ቆሻሻ አይደለም። ይሄ መድኃኒት ነው። የማውቀውንና ማላውቀውን እንዳደርግ ያደርገኝ የእንቅልፍ መድኃኒት። እማዬ ውሸት ነው፣ ውሸት ነው። አትጠቃቀሱ። ይሄ መድኃኒት የት እንደተገኘ ታውቂያለሽ እማዬ? የደሊና ክፍል። የቀረው ደግሞ ትራሷ ስር ነው የተገኘው። ይኸውልሽ እማዬ፣ ደሊና ራሷን ጥፋተኛ ለማድረግ መድኃኒት መሬት ላይ አታስቀምጥም። በወይን አታሉ አደንዝዞ ያስተኛኝ ሌላ ሰው ነው። ከዚያ ወስዶ መድኃኒቱን ደሊና ክፍል አስቀመጠው። ያን ያደረገው ቤዛ ነሽ አይደለሽም? ቤዛ ካሌብ ቆይ እባክህ፣ ተናደዝለኝ አትሄጂ። ምንድነው የምሰማሽ? ቤዛ ስትሰሪ የነበረውን የሐሰትና የተንኮል ድራማ እያየሁ እንዴት ነው የምሰማሽ? ካሌብዬ እሺ በቃ ተረጋጋ። እኔ እኮ ይሄን ሁሉ ነገር ያደረኩት ከዛች ከማታውቃት ሰራተኛ ልጠብቅ ብዬ እኮ ነው። ካሌብ ስለምወድ እኮ ነው ይሄን ያደረኩት። ስለምትወጂኝ ነው አደንዝሽ አልጋ ላይ እየጣልሽኝ? ያቺ ምስኪን ሰራተኛስ ምን አድርጋችሁ ነው እንደዛ ስሟን ያጣለሻችሁ? አንቺና ማሚ ያደረጋችሁት ነገር በፍጹም ይቅር አይባልም። እሺ ልታሳብዱኝ ነበር እኮ ታውቂያለሽ። እባክህ ካሌብዬ አሁን እዴትህን ተውና ወደ ቤት ሄደን እንነጋገር። ማሚም ቢሆን ያገዘችኝ እኮ ለአንተ ጥሩ ትዳር ስለምታስብልህ እኮ ነው። ወደ ቤት አልመለስም። ከአንቺ ጋር ምንም የምነጋገረው ነገር የለም። ከዚህ በኋላ ህይወቴ ውስጥ ድርሽ እንዳትይ እሺ? ደሊና፣ አንቺ ደሊና። አቤት። የሚጠጣ ውሃ አምጪልኝ። ቁጭ በይ እስኪ። አሁን ደስ አለሽ? እኔና ልጄን አጣላሽ። የኛንም ስም አጥፍተሽ ራስሽን ንጹህ ለማድረግ ስትሞክሪ ትንሽ አያስጠላሽም? እኔ የማንንም ስም አላጠፋም። እውነቱ በራሱ ጊዜ ነው የወጣው። እናንተ ግን ምን አይነት ክፉ ሰዎች ናችሁ? ምን አልሽ አንቺ?
ከራስ ሰራተኛ መሆንሽን ረሳሽ እንዴ? ለእኔ ነው ይሄን ያህል መልስ የምትሰጪኝ? ይሄን ያህል ንቀት ከየት ያመጣሽው? አዎ ምን አይነት ክፉ ሰዎች ናቸው? እኔ እንደ ሰው አክብሬያችሁ ሌት ተቀን እየለፋው አላሳዝናችሁ? እናንተ ግን እኔን ለማጥፋት ይህንን ሁሉ ተንኮል ትሰራላችሁ። የገዛ ልጅሽን አደንዝዘሽ ከሌላ ሴት ጋር አጋደምሽው። በእኔ ላይ ለማሳበብ መድኃኒቱን እኔ ክፍል ደበቃችሁ። ይሄ ከክፋትም በላይ ነው። ሰይጣን እንኳን እንደዚህ ያደርግ። አፍሽን ዝጊ እንጂ ከራስ ሰራተኛ መሆንሽን ወቂ። ድንበርሽን አትለፊ። ቆይ አንቺ ጭራሽ እዚህ ቁጭ ብለሽ ትጮያለሽ እንዴ? ይሄው በአንቺ ምክንያት ካሌብ እጄን አውልቆ ጥሎኝ ነው እሺ የመጣሁት። ህይወቴን ያበላሸሽብኝ እሺ ደሊና። ቤዛ እኔ ህይወትሽን አላበላሸውብሽም። ህይወትሽን ያበላሸው የራስሽ ጥፋትና ተንኮልሽ ነው። ቆይ ሰውን በማደንዘዝ ፍቅር የሚገኝ ይመስልሻል? እናንተ ሴቶች ግን ጤነኞች አይደላችሁ? ለአንድ ንጹህ ሰው ምንድነው ይሄን ያክል ጉድጓድ መቆፈር? ለምን? እኔ ምን አደረግኳቸው? ፈጣሪ ሆይ ምን በደልኩኝ? ፍርዱን ላንተ ሰጥቻለሁ። ካሌብ ምን ልሰሪ እዚህ መጣሽ? ውጪልኝ! አሁኑን ውጪ! ቆይ ካሌብ ለምንድን ነው እንደዚህ የምትሆነው? ቅድም መንገድ ላይ ጥለኝ ስትመጣ በጣም ፈርቼ ነበር። እኔ እኮ ላስረዳህ ነበር። ምንም የምታስረጂኝ ነገር የለም። ብቻዬን መሆን እፈልጋለሁ። ውጪልኝ! ካሌብ እባክህ ለአንድ ደቂቃ ብቻ ስማኝ። እኔ ሁሉንም ነገር ያደረኩት ለአንተ ፍቅር ካለኝ የተነሳ ነው። ፍቅር? ያንቺ ፍቅር ሰው ማደንዘዝና ምስኪን ሰራተኛ መበደል ነው? እንደዚህ አይነት ፍቅር አልፈልግም። ይኸውልሽ ከዚህ በኋላ አይንሽን ማየትም ሆነ ድምፅሽን መስማት አልፈልግም። ሰማሽኝ አይደል? ውጪልኝ! ቤዛ ምን ሆነሻል? አወራችሁ ከካሌብ ጋር? ምን አለሽ? ማሚ ካሌብ ከክፍሉ ውጭ ብሎ አባረረኝ። ምን? ለአንቺ እንዴት ይሄን ይላል? ይህ ሁሉ የተፈጠረው ያቺ የተረገመች ልጅ መድኃኒቱ ሜዳ ላይ በመጣሏ ነው አይደል? ቅዳችን ተብላሽ አየሽ። ከእንግዲህ ካሌብ እኔ ጨርሶ ሊጠላኝ ነው ማሚ። ቆይ እሺ እኔ ምን ማድረግ አለብኝ? ልክ ነሽ። አሁንማ እኔንም መጠርጠር ጀምሯል። ይህን ሴራ እኛ እንደሰራ ነው ካወቀ ህይወታችን ነው የሚያበቃለት። በፍጹም ላይቅ አይችልም ማሚ። ካሌብ የፈለገ ነገር ቢጠይቀን የፈለገ ቢያስጨንቀን አንድም ነገር አንናግረውም። በውሸት ምንም ብለን እናሳምነዋለን። ማሚ ካሌብ ይህን ነገር ካወቀ የኔና አንቺ ነገር ያበቃለታል።
እባክህ ካሌብ አሳልፈኝ። እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም። ወዴት ልትሄጂ ነው? ቆይ ወደ መጣሁበት። ስሜ ጠፍቶ ክብሬ ተዋርዶ እዚህ ቤት ከመሆን ጎዳና ወጥቼ በረሃብ ብሞት ይሻለኛል። የትም አትሄጂም። እዚሁ ቤት ትቆያለሽ፣ እንደ ቤት ሰራተኛነትሽ፣ እንደ ድሮሽ ማለት ነው። አሁን ልብሱን ያዥና ወደ ክፍልሽ ግቢ። ኦ ለመሆኑ አንቺ እስካሁን አልሄድሽም እንዴ? እኔ ደግሞ የቤታችን ቆሻሻ ተጠርጎ የወጣ መስሎኝ። ምን ነው ድምፅሽ ጠፋ? ቅድም ሳሎን ላይ ስታሽካኪያል ነበር እንዴ? እኔ የምልሽ ይሄን ሁሉ ውርደት ተሸክመሽ እቅድሽ በሙሉ ፈርሶ አሁንም አንቺ እዚህ ቤት ለመኖር ታስቢያለሽ? ለመሆኑ የት ለማደር ነው ሻንጣሽን አንጠልጥለሽ ወጣሽው? ትሰምኛለሽ? አሁን ይሄን ኮተት ይዘሽ ከዚህ ቤት ውጭ እሺ? ምክንያቱም ለአንቺ የሚሆን ቦታ የለንም። ማሚዬ ምንም አይጭነቅሽ እሺ? እቅዳችን ገና አልፈረሰም። ከጥቂት ጊዜ በኋላ ለካሌብ አርግዣለሁ ብዬ እነግረዋለሁ። ምን? በአንድ ቀን ሌሊት አረገዝኩ ነው የምትይው? አይ ማሚ የውሸቴን ነው፣ አላረግዝም። ግን የውሸቴን እርጉዝ ነኝ ብዬ አሳምነዋለሁ። የውሸትሽን? ቆይ ይሄን ነገር ሲሰማ ካሌብ ይበልጥ አይናደድም? አይ ማሚ በፍጹም አይበሳጭም። ካሌብ እኔም ቢጠላኝና በደሊና ምክንያት ቢበሳጭም በሆዴ ያስኩትን ልጅ አልቀበልም አይልም። ኃላፊነት የሚሰማ ወንድ ስለሆነ ልጁን ጥሎ አይሄድም። ያኔ ሙሉ ለሙሉ እኔን መምረጥ ይጀምራል። አይ ቤዛ በጣም ትገርሚያለሽ። ይህን የውሸት እርግዝና ሲሰማ እኮ በጣም ይናደዳል። ቢሆንም ግን መሸነፉ አይቀርም። ያኔ ያችን ሰራተኛ አባሮ አንቺን ያገባሻል። ልክ ነሽ ማሚ። ይሄ የመጨረሻ የመጫወቻ ካርዴ ነው። በዚህ የመጫወቻ ካርድ ካሌብን የኔ ብቻ አደርገዋለሁ። ምንድን ነው ይሄ? ምግብ አምጪልኝ አልኩሽ። እኔ ከአንቺ ምግብ አልፈልግም። ካሌብ ከነጋ እኮ ምንም አልበላህም። ግዴታ ይሄን መብላት አለብህ። ስለ እኔ ሆድ መጨነቅ መቼ ነው የጀመርሽው? እባክሽ እዚህ ቤት ያለሽው እንድታዝኝልኝ አይደለም እሺ? እውነቱ እስኪወጣ ድረስ ነው እንደ ሰራተኛ እንድትሆኝ። ስለዚህ ውጭልኝ። ካሌብ እኔ እኮ ላንተ አስቤ ነው። ውጭልኝ አልኩሽ። ይኸውልሽ ይሄ የማስመሰል ፊትሽን ማየት አልፈልግም። ውጭልኝ። እሺ እባክሽ አሁንም እዚህ ብቻሽን ቁጭ ብለሽ እያለቀሽ ነው? ቅድም እኮ ካሌብ ከክፍሉ ሲያባረርሽ ድምፅሽ ሳሎን ድረስ ይሰማ ነበር። ቤዛ እባክሽ ካደረግሽው ተንኮል ጋር እኔን ተይኝ። ቆይ ከኔ ምንድን ነው የምትፈልጊው? ምን እፈልጋለሁ? አንድ ትልቅ እውነት ልነግርሽ ነው የመጣሁት። ይህንን ደካማ ጭንቅላትሽን ከንቱ ተስፋ እንዳሰጩ ብዬ ነው። ባይገርምሽ እኔና ካሌብ ማታ ትቅፍቅፍ ብለን እውነተኛ ግንኙነት አድርገን አደረ። ደስ አይል? ከዚህ በኋላ ካሌብ እኔ ጥሎ መሄድበት ምንም አይነት ምክንያት የለውም። ውሸት ነው። ካሌብ እንደማይወድሽ እና እንደማይፈልግሽ በራሱ አንደበት ነግሮሻል። ወንድ ልጅ ሲጠጣ ምን እንደሚያደርግ አታውቂም አይደለ? ለነገሩ እኮ ሰራተኛ ስለሆንሽ ምንም የምታውቂው ነገር የለም። ዋናው ነገር እሱ አይደለም። ዋናው ነገር አንቺ ካሌብ ላይ ያለሽን ተስፋ ሙሉ በሙሉ እንድትቆርጪ ነው። ምክንያቱም ካሌብ አሁን የኔና የኔ ብቻ ነው። አንቺ እዚህ ቤት ውስጥ የምትኖሪ ተራ ሰራተኛ ነሽ። ሄሎ ዶክተር። አዎ ቤዛ ነኝ። ቅድም የተነጋገርነውን ነገር አሁኑን እንድታሳካልኝ ፈልጋለሁ። እባክህ ዶክተር አታስጨንቀኝ።
ለፍርሃትም ይሁን በቂ ገንዘብ እንደምከፍል ነግሬሃለሁ። እኔ አሁን የምፈልገው አንድ ነገር ብቻ ነው። ሙሉ ጤነኛና የ2 ወር ነፍሰ ጡር መሆኔን የሚያረጋግጥልኝን የላብራቶሪ ወረቀት እንድትሰጠኝ እፈልጋለሁ። በጣም ጥሩ። አሁኑኑ መጥቼ ወስዳለሁ። ላንተም የሚገባህን ፖስታ ይዤ ልመጣለሁ። አንቺ ምን አባሽ ነው እዚህ ቆመሽ የምትሰሪው? ስራሽን በአግባቡ አትሰሪም እንዴ? እኔ እኮ አሁን ጥፊ ከዚህ። ምግቡን አቅርበሽ ከጨረሽ ምን አባሽ ትሰሪያለሽ እዚህ? ካሌብ እባክህ 1 ደቂቃ ብቻ ስማ። ደሊና ምንም ሰማሽ ነገር የለም። መንገድ አሳልፊ እባክህ ካሌብ፣ እባክህ በፈጣሪ አንዴ ብቻ ስማ። ትላንትና ቤዛ ወደ አንተ ክፍል መጠጥ ይዛ መታ ስትጋብዝ አይቻለሁ። እኔ ክፍል ውስጥ የተገኘውንም መድኃኒት እዛ ያደረገችው እሷ ራሷ ናት። እኔን ካንተ ለማራቅ ይሄንን ሁሉ ሴራ ያደረገችው እሷ ናት። እባክህ መነኝ ካሌብ፣ እኔ ምንም ክፉ ነገር አላደርግም። ይበቃል ደሊና፣ ይበቃል። አሁንም ሌላ ድራማ ልትሰሪብኝ እየሞከርሽ ነው። አውቃለሁ ቤዛ ጥፋተኛ ልትሆን ትችላለች። አንቺም ግን ፍጹም አይደለሽም። ሁለታችሁም ውሸታሞች ናችሁ። ካሌብ፣ እኔ በፍጹም አንተን ልዋሽ አልችልም። አፍሽን ዝጊ እሺ። ምንም ማብራሪያ ካንቺ መስማት አልፈልግም። አንቺ እዚህ ቤት የተቀጠርሽው ሰራተኛ ልትሆኚ ነው፣ ስራ ልትሰሪ። ከዚህ በኋላ ከኔ ጋር ማውራትም ሆነ ማብራሪያ መስጠት አይጠበቅብሽም። አሁን ዞር በይ። ማን አይገርምም? ካሌብ እኮ ሙሉ ለሙሉ አምኖናል። ያቺ የተረገመች ደሊና ሆን ብላ ውሃ እንደደፋችብሽ የሰራነውን ድራማ አምኖ ተቀብሏል። እንዴት አይቀበልም? ልጄ እኮ ነው። እኔ ደግሞ እናቱ። እንደዛ አልጋ ላይ ወድቄ ሲያይኝ የሚጨክን ይመስልሻል? እሷ እንደደፋችብኝና እንዳቃጠለችኝ ስነግረውማ እንዴት እንደተንዘፈዘፈ ብታይ እኮ። አዎ ልክ ነሽ ማሚ። ካሌብ ደሊላን አሁን ሙሉ ለሙሉ ጠልቷታል። እኔ አልደፋውም፣ እኔ አላቃጠልኳትም ብትለው እንኳን ሊያምናት አልቻለም። ካሌብ አሁን ደሊና ላይ ትልቅ እርምጃ እየወሰደ ነው ያለው። ካሌብ አሁንም አላመንከኝም? አሁንም ጥፋተኛ ነኝ?